አሳያለሁ እኔ ኦርቶዶክስ ነኝ በጸበልም ቢሆን አሳያለሁ ኧረ ተረጋጋ ጸበል ውሃ ነው ለኔ ምንም አይሰራም ጸበል ምንም ኃይል የለውም ጸበል ኃይል የለውም ወንድሜ ጸበል የሚያድነው ይቅርታ አድርግልኝ ጸበል የሚያድነው በቆሻሻ ከሚመጡ በሽታዎች ነው የሚያድነው አይደለም ጸበል የሚያድነው ውሃ ስለሆነ በቆሻሻ ከሚመጡ በሽታዎች ነው የሚያድነው ጸበል ቆዳ ነው የሚያድነው ብቻ ጸበል ኩላሊቱን የፈነዳ ሰው ሲያድን አይታችሁ ታውቃላችሁ የለም አንድም ሰው የልብ ችግር ያለበት በጸበል ሲድን አይታችኋል ካንሰር በጸበል ይድናል ሞልቷል ኩላሊት ኧረ ተረጋጋት ጸበል እየተባለ ያጣናቸው ቤተሰቦቻችን አሉ በነገራችን ላይ ወንድሜ እኔ ከራሴ ቤተሰብ ማለት ነው የድንቁርና ማለት ነው ህክምና እንዳይሄዱ ህክምና እንትን ይደረጋል ኧረ ጸበል ያድናል ምናምን እየተባለ ይሄድና የልብ ችግር የኩላሊት ችግር የምናምን ችግር ሂዶ ይጠቀጠቃል ብርድ ውሃ የቀዘቀዘው ውሃውን ሲታጠብ ታገኘዋለህ ጧት ተነስቶ ምናምን 10 ሰዓት ምናምን በኢትዮጵያ ከዛ በሳምንቱ በቃ ይደይማል የለም ይሞታል አያድንም ጸበል የሚያድነው ቆዳ ብቻ ነው ቆዳን ሙልጭ አድርጋ ስትታጠብ ቆሻሻ ካለ በደንብ ትድናለህ እከክ ካለብህ በደንብ ይድናል ከቆሻሻ ነው የሚመጣው የቆዳ መድኃኒት ብቻ ነው ጸበል እንጂ የውስጥ በሽታ አንድም ነገር አያድንም ውሸት ነው ስለዚህ ትውልዱ መጨረስ የለባችሁም እናንተ በጸበል ፕሮቴስታንት ደግሞ በምንድነው በዘይትና በመናምን እየረጫችሁ በቃ አያድንም ጸበል በፍጹም አያድንም ውሃ ነው እኔ ታጥቤያለሁ ወንድሜ አውቀዋለሁ በአካል ነው እኔ ብዙ ጊዜ በብዙ እንትን ነው የማውቀው ለኔ ልትመክረኝ አትችልም ሂጄ ነው የማውቀው እዛ ጋር ሂደው ፈጣሪ ያድነናል ብለው እዛ የሚያገለግሉ የሚታሰሩ አሉ በነገራችን ላይ ሰው ይመጣና በቃ አንቺ አገልጋይ ብሎ መርጦሻል 6 ወር ማገልገል አለብሽ እዚህ ጋር ትባላለች ይታሰራሉ እንደትለቀን እያሉ ምንድነው የሚያደርጉ ሰው እኮ ነው እንደዛ የሚላቸው የትኛውም መንፈስ አይላቸው በነገራችን ላይ እና ቁጭ ብዬ እንትን እያደረኩ የሆነ ነገሩን ሲመሻሽ ምናምን የሆነ ሰዓት ላይ ደረታቸውን እየደለቁ መሬት ላይ እየተንከባለሉ አፈር ላያቸው ላይ እየነሰነሱ ጸሎት ያደርጋሉ እንዴ ራስን በመበደል ጸሎት አለ እንዴ ራስን በማሰቃየት ጸሎት አለ እንዴ እንደዚህ ከሆነ እኮ ፈጣሪ ለምን ፈጠረ እንደዛ ከሆነ ቆይ ወንድሜ ቆይ እየሰማው ነው ቆይ እሺ ተው እኔ ስማ እኔ በልጅነቴ ነው የማውቀው ወንድሜ በልጅነቴ ነው የማውቀው ስማ ማየት እኮ ነው ማየት ማመን ነው ስማ እኮ ስማ ማመን ነው ስንቱ ዳር ማመን ነው አንድ ነገር ልንገር እዛ ሄድንና ምን ተባለ መሰለ እኔ ስልክ ነበረኝ ልጅ ነኝ ከቤተሰብ ጋር ነው የሄድኩት ስልክ ነበረኝ እንትን መክፈት አይቻልም አሉ ሙዚቃ መክፈት አይቻልም አሉ እኔ ከፍታለሁ ከፍቼ ዝም ብዬ ነው የምሰማው ምንም ይመጣ ነገር የለም ከዛ ሳሉ እዚህ ጋር እንጨት ሰማ አዳምጠኛ ምንም አላረገኝም ማለት አይነካም ማለት ሰማ ወንድሜ ከዛ የራሱ ርስት አለው እዛ ውስጥ ከዛ ምን ተባለ እዚህ ጋር እንጨት መስበርም ምንም ነገር መንካት አይቻልም አሉ አይ ምን እኔ ቆቅ እንትን አደረኩ በእንትን ማለት ነው በትንሽዬ እንትን በክር እንደምንም አድርጌ ቆቅ ያዝኩ የምሬን ነው አልቀለድኩም እኔ እኮ ስማ ከነካ ይገላል ነው የተባልኩት እኔ ስማ ልንገር እኔ አየዋለሁ ብዬ ነው ያደረኩት ራሱ አያደርግም ያዝኩና እኔና አንድ አራዳ ሰው ነበር እኔ ጋር ትልቅ ሰው ነው ግን የመጨረሻ አራዳ ነው የገባው ሰው ነው በፍጹም አያምንም ውሸት ነው ይለኝ ነበር ሰው እንትን ለማድረግ ነው ይሄድ ነው እኔ እንትን እያደረኩ ነው እግረ መንገዴን ሌላ ደግሞ በጣም ለሞት የቀረበ ሰው ነበር እዛ ደግፎ እንትን የሚያደርጉት ማለት ነው ቆቆዋን ምናምን ነገር እንትን አድርገን ማለት አራግፈን ቆራርጠን ምናምን እንትን ውስጥ አስገብተን ውሃ እንደቀዳና እንትን አድርገን አምጥተን በላናት የት አለሱ ለምን አልነካንም ርስቴን ወስዳችሁ ብሎ ለምን አልነካም ውሸት ነው ወንድሜ ሰው እየተሸወደ ነው እኔ ቅርጥፍ አድርጌ በልቼ ነው የምር ቅርጥፍ አድርጌ በልቼ በልተን የወጣ ነው ነገርኩ ውሸት ነው አረ ተረጋጋ የለም ጸበል አያድንም አሁን ሰዎች እድል እንስጣቸው እኔ ላውራና ትሰጣለህ ችግር የለም አንተም ዳወራው ትንሽ ላውራና አልወጣ እሺ በመጀመሪያ ደረጃ ያልከው አለ በየቦታ አትከልከሉ የተባለ የነኩም አሉ
በዛ ብዙ ሰዎችም ይወጡም አሉ ሳይነካቸው ማለት ነው። ይህ ማለት ግን ምንም አያደርግም ማለት አይደለም። ግን በዛው ልክም ይሞት በዛው ልክም ደግሞ ይሞቱ አሉ። እዛው ተጣብቆ የሚቀሩ አሉ። ብዙ አሉ። ተውኔ አንድ ስልክ ያለው ማታ ሳያለው እዛ አታሳይም ከኔ ታናኪም ቤት ይወል ታኪም ቤት ማስረጃ ጋር ማለት ቆል እንገር ከኔ በላይ አታውቀውም። እኔ ችግር የለም እኔ አይደለም አንዱ እዛ ጋር የሚገርምህ ነገር ብርድ ልብስን ነው የምትዘረፈው። እንዴ ትቀልዳለህ? አይነካም። ቀጥል። እኔ ረጋብ እኔ ሐኪም ቤት ያላትን በሽታ እኔ አሁን ራሱ እዚህ መናገር እችላለሁ ለመድኃኒት ማለት ነው። አንተ ባልከው እንዳልከው እኔ ባለኝ ማስረጃ እዚሁ ራሱ እንዲሁ መናገር እችላለሁ። አንድ አይኑ ጠፍታ አባቱ አልቅሶ አይኑ ጠፋ ተብሎ ግን እንደዚህ ኖርማል አይኑ ጠፋ ተብሎ በሐኪም ቤት የተወሰነ ልጁ ተስፋ ቆርጦ ጠበል ነው ሄደው ሲመጣ ግን ቦግ አርግቶ ነው የመጣው። በዛው ልክ ግን ጠበል ሄደው የማይድኑ አሉ። እሱ የእግዚአብሔር ፈቃድ ነው። በዛው ልክ ግን ካንሰር አትድኝም ተበላ ቀጥታ የተጣፈላትን ወደ ውጪ ማለት ነው ብር አጥተው ተስፋ ቆርጦ እዛ ሄዶ ይዳኑ አሉ። የውስጥ ችግር ያለበት ሰው በጸበል አይድንም እንዳለ። ይሄ እንትን የሚባለው ነገር እሳት እየለቀቅ ታቃጥለዋለህ። ምንም ትርጉም የለው። እኔ አውቀዋለሁ እኮ ነው የምልህ። በቤተሰብ ነው የማውቀው። ሌላ ቤተሰብም አይቆጠርም የጸበሉ ነገር ማለት ነው። እስካሁን አልዳንም። በምን ዳነ? መጨረሻ ላይ በሕክምና ዲናን አመታት እንትን ሲያደርጉት ሲያሰቃዩት ማለት ነው ጸበል እየተባለ ከዛ መጨረሻ ላይ በሕክምና ዲና ነው መድኃኒቱን እየወሰደ ኑሮውን እየኖረ ነው። አሁን እንደዚህ አይነት የወረደ አመለካከት ነው ያለው። እኔ በአካል ነው የማውቀው፣ በቤተሰብ ነው የማውቀው፣ አይቼ ነው የማውቀው፣ ገብቼ ነው የማውቀው። ዝም ብዬ እንትን አይደለም። ስለዚህ አያድንም፣ ውሸት ነው። ጸበል የሚያድነው ከእከክ ነው የሚያድነው፣ ከቆሻሻ ከላይ የቆዳ መድኃኒት ነው። ውሃ ነዋ። ከጠጣው ደግሞ ኩላሊትን እንትን ሊያደርግህ ይችላል። በቃ ውሃ መጠጣት ስላለብህ ጸበል ስለሆነ ምናምን አይደለም። የሆነ ውሃ ጠጥተህ ትድናለህ። ኩላሊትን ይጸዳል በውሃ አለቀ። ከዚህ ያለፈ ጸበል ምናምን የሚባለው ነገር ተረት ተረት ነው፣ ውሸት ነው። ባቢ የሆነ ነገር ትዝ ብሎኝ እህቴ የዛሬ 10 ዓመት አካባቢ መጸዳጃ በምትቀመጥበት ጊዜ ደም ይፈሳታል እና ስትመረመር ወደ ገጠር አካባቢ ነበረችና እዛው አካባቢ ያለ ጤና ጣቢያ ስትመረመር ያው የሚታይ ነገር ስለሌለ የሰገራ ምርመራ ተደረገላት፣ የተለያየ ምርመራ ተደረገላትና የሚታይ ነገር ስለሌለ ያው አዲስ አበባ ሄደሽ ውስጥ መታየት አለብሽ ምናምን ተባለችና ወደ ሪፈር ተጻፈላት ማለት ነውና ብዙ ደም ይፈሳታል። ከዛን የጸበል ምናምን ተባለና ጸበል ሂድ ተባለ። ከዛን እዛ ሐኪም ቤቱ ቀረችና የሆነ ጸበል መሄድ ጀመረች አዳማ ውስጥ ማለት ነው። ንግዛራ ምናምን የሚባል ጸበል አለ ወደ አመዴ ምናምን አካባቢ እና እዛ ሄዳ በቃ ለ10 ቀን እዛው ቁጭ ብላ ጸበል እየተጠመቀች በደንብ እየጠጣች በቀን ከ5 ሊትር ያላነሰ ጸበል እየጠጣች ከዛን ደሙ ቆመ። ከዛን በቃ ዳንኩ ብላ መጣች ማለት ነው። በቃ ዳነች ተባለ። በቃ ጉድ ተባለ ማለት ነው። ከዛን ከብዙ ቆይታ በኋላ ድጋሚ ጀመራት ያ ነገር። ድጋሚ ሲጀምራት እየሄደች ትጠመቃለች፣ ትጠጣለች፣ ደህና ትሆናለች። ከዛም በኋላ ደግሞ ቆይቶ ደግሞ ያማታል። ከዛ ለካ ነገርየው የውስጥ ኪንታሮት ነውና ምርመራ ሲደረግ የውስጥ ኪንታሮት ነውና ለካ እሷ ውሃውን በደንብ በምትጠጣበት ጊዜ ሆዷ እየለሰለሰ ይሄ ድርቀቱ እንትን ሲልላት ያኔ ለካ ደሙ እየቆመ ነው። ያ ነው በቃ እንጂ ሌላ የዳነችው የሆነ ነገር ተፈጥሮ ሳይሆን ውሃ በደንብ ስለማትጠጣ ራሷን ትሪት ስለማታደርግ በምግብ ስለማትቆጣጠረው ያ ደሙ ቆመ። ከዛም በኋላ ደግሞ ወደ ቤት መጣ። ያንን በቀን 5 ሊትር መጠጣቱን ስታቆም ደግሞ ድርቀቱ ይከሰትና በምትጸዳዳበት ጊዜ ደሙ መፍሰስ ይጀምራል ማለት ነው። ከዛ መጨረሻ ላይ ሐኪም ቤት የውስጥ ኪንታሮት እንደሆነ ታወቀና ሕክምና ተደረገላት። ያ እንትኑ ተወገደ፣ ኦፕሬሽን ተደረገች፣ ዳነች እልሃለሁ።
እና እንደዚህ አይነት ነገር አለ። ሌላ ደግሞ እንደዚህ የሰማሁት ማለት ነው አንዲት አሮጊት ልጇን ጸበል አምጣልኝ ብላ ጀሪካን አስይዛ ትልከዋለች እና ልጁ ሰፈር ላይ ኳስ ጨዋታ ሲጫወት ምናምን ከልጆቹ ጋር ይቆይና ትዝ ሲለው እናቱ ለካ ጸበል አንጣ ብለዋለች። እዛን ያው ሰዓቱ ስለሄደበት ከዛው አካባቢ ከቧንቧ ውሃውን ቀርቶ ያው ጸበሉን አመጣውልሽ ብሎ ይዞላት ይሄዳል። እና በቃ ጸበል ነው ብላ በቃ እሷ ጸበሉን ትጠጣለች። ያው አመመኝ ካለችውም ደህና ሆነች። እና አንዳንድ ጊዜ የሰዎች ይሄ የውስጥ ብሊቭ እምነት ራሱ አንዳንድ ጊዜ ኃይል አለው ይመስለኛል። እና የሆነ በጣም እድናለሁ እንደዚህ ሆናለሁ ብለህ በምታምንበት ሰዓት ሪሊፍ ታደርጋለህ ከዛ ነገር። እና እንግዲህ ልጁ ጸበል አይደለም ያመጣላት ከቧንቧ ሰዓቱ ስለረፈደበት ነው ውሃ ቀርቶ ያመጣላት። እሷ ግን ትክክል ጸበል ነው የፈወሰኝ አለች። እና አንዳንድ ጊዜ ይሄ ከውስጣችን የምናምነው እምነት ራሱ ትልቅ ኃይል እንዳለውና ፈጣሪም ደግሞ ባመንበት ነገር ላይ እንደሚሰራልን ይሄንን አምናለሁኝ። ውሃም ይዘክ እኮ ውሃ ኖርማል ውሃ ቀርተክ ያንን ውሃ ጸልየህበት እድናለሁ ብለህ አምነህ በምታደርግበት ሰዓት ፈውስ ልታገኝ ትችላለህ። እና ሁሉን ነገር ከእንደዚህ እንትን ጋር ማያያዝ ጥሩ አይደለም፣ ልክ አይደለም ለማለት ፈልጌ ነው የእህቴንም ታሪክ ያነሳውላቸው። እና ውሃ ጠጡ። ለማንኛውም ውሃ ጥሩ ነው፣ በደንብ ጠጡ። ውሃ ለጤናችሁ፣ ለኩላሊታችሁ፣ ለቆዳችሁ፣ ለብዙ ነገር ጥሩ ነው እና ውሃ ጠጡ። በጣም እኔ አስፈራርተው እንኳን ቆቅ ምናምን እዛ ውስጥ ልትገድል ይቀርና አረንጓዴ ነገር ከእንትኑ ማለት ነው ቀርጠፍ ካደረክ በቃ ይቀጫል፣ ይቀረጥፋል ምናምን እየተባልኩ ነው። ደስ የሚለው ነገር ደግሞ ማንንም አልሰማም ከልጅነት በፍጹምም አልፈራም ራሱ። ከዛኔ ክር አራዳ ሰው አለ እኔ ጋር ግብዳ ሰው ነው ትልቅ ሰው ነው። እኔ እና እሱ ምናምን ሆነን ሰራ ነው ቆቃችንን እንትን አደረግን፣ በላን፣ አበሰልናት፣ በላናት። አልነካን፣ አልመጣ፣ አልቀረጥ ምንም በቃ ምንም ነገር የለም። ገብቶሻል? በልተን ምናምን ስጋችንን ስጋ በፍጹም አይፈቀድም እዛ ኖር ነው ምናምን ትባያለሽ። በልተን ነው የወጣ ነው። ምንም አይነካም። ጂሜል አለ እንዴት ነው? ሰላም ነው አለ። አላህ እኮ በነገርህ ላይ እነዚህ ሰዎች ጫማ የሌላቸው ሰዎች ጫማ እንዳይኖራቸው ዝም ብላችሁ ማየት የለባቸውም ብሎ ነው ቀድሞ ያዘዘው። ለምን ሲባል እነሱ ያለ ጫማ ባዶ እግራቸው ይሄዱ። ለምን አባህ ነው አንተ እነሱ በሚመኙት ጫማ ጸሎት ልታደርግ የመጣኸው ብሎ ነው እንትን የሚያደርገውና ጫማ ሲሰርቁ ለምን አይገላቸውም ስትል ነበር። ለምንድን ነው የሚገላቸው? ቀድሞ ሀብታሞቹን አስጠንቅቀዋል እኮ። ለዛ ነው። ጥያቄ አለ። አንተ ሙስሊም ነህ? እንትን ድምጽህን እንትን አድርገው አስተካክለው። ምን እኔ አውቄያለሁ እኮ። ድምጽህን አስተካክለው። ሙስሊም ድምጽህን አስተካክለው። እሺ ሙስሊም ነህ አንተ? እኔ ምን ይሰራልሃል ስለኔ እምነት? እና ለሙስሊም ጥብቅና የምትቆመው ምን አገባ? እኔ ጥብቅና ቆምኩ እንዴ? እና ግርድና ነው ቆምከው? እሱ ችግር የለውም። እነሱ ማገልገል ማለት በነገርህ ላይ ትልቅ ነገር ነው። እውነትን ማገልገል እኮ ሰው መሆን ነው። ሐቅን ማገልገል ሰው መሆን ነው። ውስጥ ጋር መገናኘት ነው። እነሱ የሚገርም ነገር ችግር ባገለግላቸው እግራቸው ባጥባቸው ራሱ ደስ ይለኛል። ጥያቄ አለ ሌላ? ለምን ሳዳት ይዘም እኔ ነገርኩህ እኮ መገረድ ብቻ ሳይሆን ነገርኩህ እኮ እኔ እግራቸውን እያጠብኩ ያጠብኩትን ራሱ ውሃ ጠጣዋለሁ። ጥያቄ አለ? ለመሳደብ ስለማመች ነው አይደለ? እኔ ነገርኩህ እኮ ጥያቄ አለህ ወይ ነው። ሌላ ጥያቄ አለ? አሁን አንተ ሳዳት ይዘኝ እስቲ አንተ እኮ ነገርኩህ እኮ እንድገረድ ነው የፈለከው ለነሱ አይደል? መገረድ ብቻ ሳይሆን ሌላ እነጠፋለሁ ራሱ ቀይ ምንጣፍ ሆናለሁ። ጥያቄ አለ? ሳዳት ይዘኝ ሳዳ ፈልጌ ነው። ሻዳም ያስፈልገህ ነው? ውረድ። እንደናንተ አይነት ሰው እኔ አሁን በዚህ እንደዚህ አይነት ስቃይ ውስጥ የሚኖር ሰው እኔ ጋር ማውራት ምንድነው ትርጉም? ቆረቆንዳ እና ግርድና ነው ይለኛል እንዴ? አግኝታ ነው
አስመሳይ ጀለቢያ ለብሰህ ሾርባና ሳምቡሳ ለመቀርጠፍ አይደል እንዴ የምትገባው አንተ ሌባ ለማያቀሽ ሸታም ለወደህ ስትል ሃይማኖትን ስንቴ እንደካድከው አንተ ኢና ምንድን ነው ይለኛል ደግሞ እኔ ልታሸማቀቁበት የምትችሉ ምንም ነገር እኮ የለም ምንም ነው የለም አልሸማቀቅም እኔ እንዴ ይቀልዳል እንዴ ሞኝ ነው እንዴ ጭራሽ ለነሱ እንትን ትላለህ ታገለግላለህ ትገረዳለህ አግኝቼ ነው እንድነካካችሁ አታድርጉኝ እኔ አልፈልግም መናገር አልፈልግም ከነካኝ ግን እጥፍ አድርጌ ነው የማቆስልህ ምንድነው ችግሩ እንኳን በህይወት ያለ ሰው ሬሳ እኮ ነው የምታገለግለው አንተ አጥንት እየቆጠርክ እኮ አባዬ ምናምን እያልክ እኮ የተክልዬ ቅዘናውን አንተ ጋር ትልቅ ቦታ አለው እንኳን ለሰው ለቅዘን ቦታ አለ አንተ አሁን ለምሳሌ በህይወት ላለ ሰው ማገልገል ችግሩ ምንድነው ነው ጥያቄ አሁን እኔ ስጠይቅ ማለት ነው አፈር የበላቸው ሬሳዎች ጻድቅ ነበረ ቅዱስ አባታችን ምናምን እያልክ የሞቱ ምንም የማያውቁ ሰዎች አጥንቱ የደቀቀ ሰውዬ እንትን እያከበርክ እያገለገልክ መከራን እያበላህለት ባዶ እግረን እየተጓዝክ እንትን እያበራህለት እኔ በህይወት ያለ ሰው ማገልገል ችግሩ ምንድነው ነው ምንድነው ችግሩ ጣሊያን የሚባሉ እንትኖች አሉኮ ጣሊያን የሚባሉ ሌቦች አሉ አሁን ለምሳሌ እነሱ እንደ ጻድቅ አባቶች እንደ ትልልቅ አባቶች ታይቶ ይመለካሉ አጥንተን ቁጠር እኔ ነግሬያቸዋለሁ አትችሉም ሙስሊም ነህ ስትለኝ እቀበለዋለሁ በዛ ቆስላለሁ ወጋሃለሁ የፈለገ ነገር ብትወስደኝ እኔ እቀበለዋለሁ ምን አይነት መረን የሆነ ትውልድ ነው እኔ እኮ ማውራት አልቻልኩም አልተመቸኝም እንግዲህ ምን ታደርገዋለህ ይቅርባላቸው ለማሸማቀቅ ብለው ያልሆነ ነገር ይዘው ይመጣሉ አንተ እኮ ሙስሊም ነህ ይለኛል ያው እሺ ምንድነው እና ተሳዳቢ ነህ ይለኛል ይመቻል አሁን ያሲም አሁን ይመቸኛል ቀደም ብርሃን ይባላል ቀደም ስታወራው የነበረው ወገን ብርሃን ይባላል እና አሰላሙ አለይኩም ወራህመቱላሂ ወበረካቱ ሁላችሁንም ሰላም ብያለሁ አንድ ነገር ትቀሰፋለህ ሲል ነበር አይደል ምን ብታደርግ ነው ትቀሰፋለህ ሲል ነበር ኡስታዝ እኔ ጸበል ሂጂ በልጅነቴ አንደኛ ነገር ሙዚቃ አይፈቀድም አሉ ከፈትኩ ስልክ ስለነበረኝ ገብቷል አያቴን እሸውዳት ነበር እንዳትጮህ ምናምን ምንድነው አይስ የስልክ ጥሪ ነው ምናምን እያልኩ ስለማታውቀው ከዛ በኋላ ምንም ነገር አይነካም አሉ ያሲው እዛ ውስጥ ቅጠል እንኳን አይቀረጠፍም አሉ አይ እንደዛ ከሆነ ብለን አንድ አራዳ ትልቅ ሰው ነበረ በክር ቆቅ ይዘን ቆቅ ታውቃለህ ዶሮ የበረሃ ዶሮ ማለት ይዘን በላናት አብስለን አልነካንም እና አለመቀሰፍ ራሱ እግዚአብሔር ልታመሰግን ይገባል እያለኝ ነው ነገር ታንብብላችሁ ኦኬ መጽሐፈ ሲራክ ምዕራፍ 4 ላይ እንደምታ ተርጓሜ ላይ ምን ይላል መሰላችሁ ስላሴን በተመለከተ ማለት ነው ስላሴን በተመለከተ እንዲህ የሚል ነገር አለ የሚገርም እኮ ነው መጽሐፍ ኤቢ ናግባ እሺ ኤቢ ካለህ ናግባ ክርስቲያኖች ካላችሁ መግባት ትችላላችሁ አምናስገባ ደስ ይለኝ ነበር አይሱ እንኳን እንትን ዕውቀት የለውም ይሄ ኤቢ እንትን ነው ሌሎችም ውስጥ ለውስጥ ሰው እየሰበኩ ነው ስለማያስገባን ነው እንጂ መግባት እንፈልጋለን ፍትሃዊ አይደለም ምናምን ይላሉና ካላችሁ ገብታችሁ መስበክ ትችላላችሁ ቀጥል ይቅርታ ያሲ እና ምን ይላል መሰለ ምን ይላል መጽሐፈ ሲራክ ስላሴ አሁን ብዙ ጊዜ ትደነቃለች እንጂ አትመረመርም ይላሉ አይደል
አዎ እኛ ግን ያው ጠዋት ማታ ስንመረምራት እንውላለን፣ እናድራለን። ቁጭ ብለን እዚህ ጋር እንጠይቃለን፣ እንመራመራለን። ግን የሚመራመረውን ሰው ምን ይደረግ ነው የሚለው መጽሐፉ። ምን ይላል መሰለክ? ሃይማኖት ለማስካድ አትከራከር፣ ስለ ሳትህም ንስሐ ገብተህ ተለማመጥ። ኃጢአትህንም ለባልንጀራህ መንገር፣ ሁለተኛ ለመምህርህ ንስሐ መንገር አትፈር። የውሃ ምላትንም እንዳንበሳ ተጋፍቼ እሻገራለሁ አትበል። ሁለተኛ ከዘመናዊ ጋራ እከራከራለሁ አትበል። ሶስተኛ ባህርየ ሥላሴን አትመርምር። ሰነፍ ሰው አለ፣ ሰነፍን ሰው ባልንጀራ አታድርገው፣ የባለጸጋውንም ፊት አይተህ ፍርድ አታዳላ። ሁለተኛም ሰዱቃዊ ትንሣኤ ሙታን የለም ቢል አለ በለው፣ ጳጳስም ቢሆን አትፈረው። ኢትካሃድ በእንተ ጽድቅ ብሎ ነበርና ሃይማኖትን ለማስካድ አትከራከር አልሁ እንጂ ሃይማኖትንስ ለማጽናት ሞት እስክትደርስ ድረስ ተከራከር። ለፈጣሪህ እግዚአብሔር ሥላሴ የሚለውን አለፍኩት መሰለኝ። ሥላሴን መመርመር ያስቀስፋል ይላል እዚህ መጽሐፍ ላይ። ኦኬ መጽሐፈ ሲራክ፣ ይቅርታ ባቢ፣ መጽሐፈ ሲራክ ምዕራፍ 3 ቢጠራህ አቤት ቢልክህ ወዴት በል እንጂ፣ ወደ እልፍኙ ግን ከዛ ትንሽ ከፍ ልበል። የእግዚአብሔርን ፍርዱ ለውጥ ነውና አንተን አጥፍቶ በትሑቱ ይመሰገናል አለ። ስለ አዳምና ስለ ዳቢሎስ ነው። እግዚአብሔር ዳቢሎስ ሰይጣን ባመፀ ጊዜ በዳቢሎስ ፈንታ ነው አዳምን የፈጠረው። አዳምን የፈጠረበት ምክንያት ደግሞ አዳምን እንዲያመልከውና እንዲገዛው ነው። ከዘመናዊ ጋር መከራከርን አትፈልግ፣ የማይቻልህንም ነገር አትመርምር። ሁለተኛ ባህረ ሥላሴን እመረምራለሁ አትበል። ቢጠራህ አቤት ቢልክህ ወዴት በል እንጂ፣ ወደ እልፍኙ ግን አያሳልፍህም። ሁለተኛም ሕጉን አስብ እንጂ ወደ ሚስጥሩም አያሳልፍህም። እያስተልሃፉ ይላል ወደ እልፍኙ ወደ ሚስጥሩ አላለፍኩ ብለህ አያሳዝነህ። አልቦሙ ትልህፍ ምስለ ሰብአ ሶርያ እንዳለ ገደል ገብተህ ባህረ ሥላሴን እመረምራለሁ አትበል፣ ከሰው ይልቅ የገለጹልህ አይደለምና። እንዲህ አይምሰልህ፣ ብዙዎች ሰዎች ባህረ ሥላሴን መመርመራቸው አሳታቸው፣ የልቦናቸውን ምርመራ ብዙዎች ሰዎችን አጠፋቸው። እንደ አርዮስ እንደ ንስጥሮስ ነው። ባህረ ሥላሴን መመርመርን የሚወድ ሰው በእሷ ይቀሰፋል። ተጠራጣሪ ልቦና በፍጻሜው ይስታል፣ ከሃዲ ልቦና በክህደት ይኖራል። ኃጥአም ሰው በኃጢአት ላይ ኃጢአትን ሲጨምር ይኖራል፣ ሁለተኛ ንስሐ አይገባም። ባህረ ሥላሴን ለሚመረምሩ ሰዎች ለኃጢአታቸው ስርየት ለክህደታቸው ሚጠት የላቸውም፣ ክህደት ስር ሰዶባቸዋልና ይላል ባቢ። ባህረ ሥላሴን መመርመር የሚወድ ሰው በእሷ ይቀሰፋል አለ። እንግዲህ እንደምታውቁት ሁላችሁም እዚህ ጋር ክርስቲያኖችም እንደምታውቁት እንደ ሙስሊሞች ሥላሴን የሚመረምር አለ የለም? ባቢሎን ሁሉም ነው እንጂ። ግን ተቀሰፉ፣ ሞቱ፣ መንገድ ላይ መኪና ገጫቸው ሲባል ሰምታችሁ ታውቃላችሁ? በመመርመራቸው በመመርመራቸው ምክንያት አላህ አይደል ከመርማሪዎቹ አንዱ እኛ ጋር። እንግዲህ ከመርማሪዎቹ እኔ አንድ ነኝ። አልተቀሰፍኩም፣ አልሞቱ። ወደፊትም ይህንን በማድረጌ እቀሰፋለሁኝ እሞታለሁ ብዬ አላስብም። ብሞት እንኳን አንድ ነገር እንኳን ቢደርስብኝ ይሄንን በመመርመሬ ነው አይባልም፣ አልልምም።
ሊደርስብኝ ይችላል ወይም በእኔ ስህተት ሳሽከረከርም ሆነ ስራ ቦታ እቃት ወድቆ ሊጫነኝ ይችላል ገደል እችላለሁ ግን ይሄንን ነገር በማድረግ አይደለም ስላሴን ለመረዳት ስላሴን ለማወቅ በማድረግ አይደለምና እንዲህም ተርጓሚዋ ላይ ነው ያለው መጽሐፈ ሲራክ ላይ ተርጓሚዋ ላይ እንደዚህ ብለው ጽፈዋል ዋናው ላይ ግን የለም እስኪ ከኤቢ ጋር ትንሽ እናወራ ምን ትላላችሁ ኤቢ እሰማለሁ አዎ ትሰማለህ ብርሃን እኔ እንኳን ያደረኩትን ቅድም አመንክ ተራራውን እዚህ ትጋ ተነቅለ እዛ ቦታ ሄድ ብትለው ይሄዳል እያለ ነበር አይደል እንዴ አዎ የሰናፍጭ ታለ እምነት ካለ እኔ እንኳን ያደረኩትን ባለፈው እኔ እንኳን ያደረኩትን አያደርግም እሱ ብርሃን እዚህ ጋር መጥቶ ማለት ነው መጽሐፈ መክብብ 7:14 ላይ ያለው ምንድነው ያሲው 7:14 ላይ ከስኪሊያ መስክ ላይ ምን ይላል መጽሐፍ ይዛል አንብብልኝ መኪና እያሽከረከርኩ ስለሆነ እሺ እንድምታውን ያለክ አይመስለኝም እኔ ጋር እንድምታው አለ እንድምታው ላይ ምን ብለው እንደፉትም እናነብበት እሺ እንድምታ ትርጓሜ ላይ እሺ ኦኬ ነበር በመልካም ቀን ደስ ይበልህ ይላል በክፉም ቀን ተመልከት ሰው ከእርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር ይህንም ያንም እንደዚያ ሰርቶታል አለ እንደዚያ ሰርተዋል እሺ ይህንም ያንም እንደዚያ ሰርተዋል አው ዞሮ ምን ማለት ነው መሰለህ ይሄ ፈጣሪ ለኛ በልካችን ልክ ዕውቀት ሰጥቶናል ገብቶካል በልካችን ለመላእክቶችም እንዲያውቁ የፈቀደላቸው ዕውቀት አለ እንዲያውቁ ያልፈቀደላቸው ዕውቀት አለ ለሰውም እንደዚሁ እንድናውቀው መላእክቶች የሚያውቁት እኛ የማናውቀው ዕውቀት አለ የሚመጥነን ዕውቀት ሰጥቶናል መላእክቶች የማያውቁት ደግሞ ሰዎች የምናውቀው አለ እኛ የማናውቀው መላእክቶች የሚያውቁት አለ እኔ እንደዛ ነው የምረዳው እስኪ የእምነቱ ተከታዮች ካሉ ኤቢ ካለ መልሱን ብትመልስልን ብታወራው አልሰማሁም የዛ አንድ ቆርማዳ ሰው አለ እንትን እያነበብኩ ነበር ካልተሳደበ እንትን የማይሆንለት ሌላ ሰው ማን አለ ታነች አለች ታነች ደግሞ አታብራራም እስኪ በጥያቄ መልኩ አንድ ጥያቄ ልጠይቃት ታነች ጥያቄ መልኩ ልጠይቅሽና የምታውቂውን ንገሪና ባቢሎን እግዚአብሔር አዳምን የፈጠረው በዳቢሎስ ምትክ እንደሆነ ታውቃለህ በዳቢሎስ ምትክ ማለት ነው የነበረው ልክ ዳቢሎስ ሲክድ እና ሲያመጽ እግዚአብሔር እንዲያመልከው እንዲገዛው እንደመስለው መመስገንን ፈልጎ በዳቢሎስ ነው የፈጠረው ልክ ዳቢሎስ በካደ ጊዜ ማለት ነው ዲያብሎስን ስለካደው አዳምን ፈጠረ ዳቢሎስ እግዚአብሔርን ስለካደ ምን አለ እግዚአብሔር አንተ ስለካድ ካለው
የሚያመሰግነውን የማይፈጥር መስሎ እያለ ዲያብሎስን ያናግረዋል። እኔ ግን የሚያመሰግነኝን የሚያመልከኝን ምስጋናዬ እንዳይጓደል እያለ ምስጋናው እንዳይጓደል አዳምን ፈጠረው እያለ ይናገራል። መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ 80 አሐዱ አለ። እኔ አለኛው 80 አሐዱ ላይ መጽሐፈ አሁን ያልኩት ምንድን ነው? ረሳሁት። መቃብያን መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ ከቁጥር 1 ጀምሮ አለ። የሚገርም ታሪክ ነው እዛ ላይ ያለ የተቀመጠው። ዲያብሎስ ትልቅ ዙፋንን ፈለገ። ትልቅ ዙፋንን ሲፈልግ እግዚአብሔር ምን አለው? አባረረው። ትልቅ ስልጣንን በመፈለጉ ካባረረው በኋላ ዲያብሎስ ሌላም ማይፈጥር መስሎህ ይለዋል። ሌላም ማልፈጥር መስሎህ በካድህ ጊዜ ባሪያው አዳምን ፈጠረው። ስንት ነው አልከኝ? ቀደማዊ ካልስ ሳልስ መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ አንብበው እስኪ። ሙሉ ነው ከአንድ ጀምሮ? ከአንድ ጀምረህ አንብበው እንዲገባቸው። ጌታውን አዳምን የቤዠው ዘንድ አለው፣ አንተንም ያሳፍርሃል። በግን ከተኩላ አፍ ያድነዋል። ነገር ግን አንተ የገዛሃቸውን ሰዎች ከአንተ ጋር ይህ ወደ ገሃነም ትሄዳለህ ይዘህ መሰለኝ። የፈጣሪያቸው የእግዚአብሔርን ሕግ የጠበቁ ሰዎች የእሱ ዕድል ያደርጋቸው ዘንድ የፈጣሪያቸውን የእግዚአብሔርን ሕግ እንዳንተ ካልተደፋፈሩ ካከበሩ ከመላእክትም ጋር ያመሰግኑት ዘንድ ከክፉ ስራ ከስራቸውም ከፈጣሪያቸውም ከእግዚአብሔር ጋር ደስ ይላቸዋል። ከአገልጋዮች ከመላእክት ጋር ታመሰግነው ዘንድ እንዳንተ ካሉ ከመላእክት ሁሉ ይልቅ መርጦ የሰጠህ እግዚአብሔር፣ አንተ ግን በትዕቢትህ ከፍ ያለ ዙፋንን ነሳህ። አንተ ግን እንትን ችግር አለበት አንዳንዴ እንትን ነው አጻጻፉ። ገነንህ ምንድን ነው? አንተ ግን ገነንህ አምላክነትህን ገናናነትህ መሰለኝ። ገነንህ አምላክ አንተ ግን ቁጥር ስንት ላይ ነህ? እግዚአብሔርን የሚወዱ ሰዎች ግን እንደነበሩ እንደ መላእክት ወገኖቹን ይሆናሉ። የሚያመሰግኑት ሱራፌልና ኪሩቤልም ክንፋቸውን ዘርግተው ያለ ቦዘን ያመሰግናሉ። አንተ ግን በመልክህ ከተፈጠሩ ከሰራቂ ትሕትና ከወገኖች ጋር ሁልጊዜ ታመሰግነው ዘንድ ምስጋናህን በትዕቢትህና ለስንፍናህ አጠፋ። እንዳንተ ያለ ፍጥረት መፍጠር የማይቻለው መሰለህ። አንተ የፈጠረህን የእግዚአብሔርን ምስጋና በዘነጋህ ጊዜ 10ኛ ነገድ አድርጎ የፈጠረህ የእግዚአብሔር ምስጋናው እንዳይጎድል አንተም ከወንድሞችህ አንድነት በተለየህ ጊዜ የፈጠረህ የእግዚአብሔር ምስጋናው እንዳይጎድል ስለ አንተ ፈንታ አዳምን ፈጠረ። ዙ ትላለህ። አየህ፣ በማን ፈንታ ነው የተፈጠረው? በዲያብሎስ ፈንታ። በዲያብሎስ ፈንታ። ደግሞ የፈጠረበት ምክንያቱ ምንድነው? እንትኑ እንዳይጎድል፣ ምስጋናው እንዳይጓደል። ምስጋናው እንዳይጎድል። አንተ መጫወቻ ነው ያደረገው። አንተ ምን ማለት ነው? እንዲመለክ ነው። በአጠቃላይ እግዚአብሔር መመለክን የሚያመልከውን የሚገዛውን የሚፈራውን ነው አዳምን የፈጠረው። እንዲፈራው፣ እንዲያመልከው፣ እንዲገዛው ነው አዳምን የፈጠረበት ምክንያት። ሌላ ምንም ዓላማና ኢላማ የለው። ገብቷችኋል? ኤቢ አይ ቲንክ ኦርቶዶክስ ነህ አይደለ? ኤቢ
ኦርቶዶክስ አይደለሁም ብለኛል ይመስለኛል። ሶሪ አለ አሁን ፕሮቴስታንት ነው። ኦኬ፣ አንድ ጥያቄ ልጠይቀው። ኤቢ አለ የሚመች ቦታ ያለ አይመስለኝም ለማውራት። ኮመንት ስትጽፍ ስላየው ነው። ስለዚህ ሌላ ሰው ካለ ከታች መግባት ይችላል። እስኪ በዛ ትቀጥላለህ። ያሲው ሌላ ሰው እንትን ልበልልህ ብዬ ነው። አዎ ሌላ ሰው ካለ አስገባልኝ ባቢው። አዎ ሌላ ሰው ካለ ይግባ። አህዛቦች ካላችሁ መግባት ትችላላችሁ። አብዛኛው ክርስቲያን ግን አሁን ማለት ነው ባቢ አስገብተህ ጥያቄ ቢጠይቃቸው አዳምን በዳቢሎስ ፋንታ ነው የፈጠረው ብለህ ብትዳቸው እንደ አንተ ጤና የለህም እንዴ ነው የሚለው። ውሸት ነው የሚለው። ጭራሽ ምስጋናው እንዳይጎድል አላለም። ምስጋናው እንዳይጎድል ነው የፈጠረው። ይሄ ጥቅስ ባለፈው አዳም የሰራውን ኃጢአት ይቅር ስለመባሉ አለመባሉ ነው። ታነችም አንቺ አትወጭም። አንቺ ከምትወጪ እኔ እወጣለሁ። አንቺ አትወጭም። አንቺ እንግዳ ነሽ። ቁጭ በይ ዝም ብለሽ። ስለ አዳም ኃጢአት ይቅር መባል ባለፈው አምበል አልነበረም? እዚህ ምዕራፍ ላይ ነው ያለው። ወደ ታች ነው ያለው። ምን ይለዋል መሰለህ? እዚህ ጋር አንተ እኔና ባቢሎን ቤት ብንሰራ አብረን ሰራን እያልን ነው የምናወራ። ባቢሎን ሰራሁ እያለ ካወራ እንደ ሐሰንን ክዶታል ማለት ነው። የሐሰንን ድርሻ የመስራት ድርሻ ካደ ነው የሚባለው። ብቻውን ስላልሰራ ቤቱን በቅዱሳት እጆቹ ከምድር መሬትን ወሰደ፣ ውሃንና እሳትን ነፋስንም ጨመረ፣ አዳምን በመልኩና በምሳሌው ፈጠረው። ፈጠሩት አይደለም የሚለው። ምስጋናው በአንተ ጉድለት ይሞላ ዘንድ በእጁ በፈጠረው ፍጥረት ሁሉ ላይ ሾመው። ማንን? አዳምን። የመሬታዊው ምስጋና ከሰማያዊያኑ ምስጋና ጋር ተጨመረ አለ። መሬታዊው ምስጋና ብሎ ማለት የሰው ልጆች ማለት ነው። አዳም የተፈጠረበት ከመሬት አፈር ስለሆነ ከዛ በኋላ የሚመጣውም ትውልድ የዛ የመሬት ውጤት ነው። በሁለት ሴትና ወንድ ግንኙነት ብንወለድም ዞሮ ዞሮ ዋናው መገኛችን አፈር ነው፣ ምድር ነው። የመሬታዊ ምስጋና ብሎ ማለት አሁን በዚህ ዘመን ላይ ፈጣሪን የሚያመሰግኑ አሉ፣ የሚያመልኩ አሉ፣ የሚገዙ አሉ፣ ፈሪሃ አምላክ በልቦናቸው የሞላ ሰዎች አሉ። በዛ ልክ ደግሞ የካዱ አሉ፣ ያጋሩ አሉ፣ አምላክን እንደ ሰው አድርገው የቆጠሩ አሉ። እነዚህ ሰዎች አጋሪዎች ይባላሉ። የመሬታዊ ምስጋና ከሰማያዊያኑ ምስጋና አለ። ሰማያዊያኖች ማለት መላእኮች ናቸው። መልአክ ሆኖ አመፀኛ መልአክ የለም። ትዕቢተኛ መልአክ የለም። ከሃዲ መልአክ የለም። የሚያጋራ መልአክ የለም። ሁሉም መላእክቶች ፈጣሪን ይገዙታል፣ ያመልኩታል። ምስጋና ጋር ተጨመረ፣ ምስጋናቸውም እኩል ሆነ አለ። አንተ ግን በትዕቢትህ በአንገትህ መደንደን ተሰደድ፣ ከፈጣሪ ከእግዚአብሔር ጌትነት ወጥተህ ራስህን አጠፋህ እያለ ነው። የእግዚአብሔርነቱ ምስጋና እንዳይጎድል እግዚአብሔር በፈቃዱ ምክር የሚያመሰግነውን ፈጥሯልና ምስጋናው እንዳይጓደል እወቅ እያለም ደግሞ ለዳቢሎስ ይነግረዋል። ባቢ አስበከዋል። አንተ ትዳር ይዘህ አንድ ልጅ የመጀመሪያ ልጅ ወለድክ። ያ ልጅህ አባትነትህን ቢክድ ሌላ ልጅ ተወልድና ምን ታካክሳለህ አይደል እንዴ ባቢ? ልክ እንደዛ ነው። በቃ
ያን ልጅህን ጭራሽ ምን ትለዋለህ? ታስጎመጀዋለህ። ራሱ አሪፍ መኪና እየገዛ ለሁለተኛ ለወለድከው ልጅ ማለት ነው ንብረት ምናምን እየሰጠህ ውርስ ታወርሰዋለህ ከጊዜ በኋላ ራሱ። ያኛውን ልጅ ግን አንተ መውረስ አትችልም ትለዋለህ። እኔ ጋር ሁለት ፓርት ውይይት ሰላሙዲን እዚህ ጋር ስላለ ልናገር። እኔ ብዙ ጊዜ አልናገርም። በሁለት ፓርት የተወያዩትን ውይይት ፖስቻለሁኝ ቁጥር 1 እና ቁጥር 2 ብዬ 10 ደቂቃ ይሆናል። ገብታችሁ እዩትና እስኪ ራሳችሁን መርምሩ፣ ራሳችሁን መዝኑ። ሰላሙዲን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሐሰን እንዴት ነህ? ባቢ እንዴት ነው ወንድሜ? ሰላም ብዬ አልሐምዱሊላህ። ሰላም ነው አልሐምዱሊላህ። ውይይትን እኔ ቤት ላይ ለቅቄዋለሁ ሁለት ፓርት አድርጌ። ውይይት አልከው ዝም ብሎ እግረ መንገድ የተደረገ ጥያቄና መልስ አየከው? እሺ ቴንክ ሁለቱንም አየከው? አንዱን መሰለኝ ያየሁት የመጀመሪያው፣ ሁለተኛውም ቅድም ለቅቄዋለሁ። ታየዋለህ። ኦኬ ኤቢ እንደተመቸህ ባወራሁት ነገር ላይ የምትናገረው ነገር ካለ እኔንም ወይም የምታርመኝ ነገር ካለ እዚህ ጋር ተሳስተሃል የምትለው ነገር ካለ ያው ለምታረም ዝግጁ ነኝ። እሺ ይቀበለዋል እንዴ መጽሐፉ? ወይስ አስተያየት ነው በአጠቃላይ? ሊነግረኝ ይችላል፣ ያለውን ምልከታ ሊነግረኝ ይችላል። ግን እኔ መጽሐፍቶች የማይቀበልበትን ምክንያት እድሉን ባገኝ ብጠይቀው ደስ ይለኛል። እንዴት ይቀበላል? አንድ ሰው አሁን ለምሳሌ ምክንያታዊ ነው። እግዚአብሔር ይመጣና እኔ በእጅን የሰራሁት የሰው ልጅ ሰይጣን አልገዛም ስላለኝ እንዲገዛኝ በሰይጣን ምትክን የፈጠርኩት አለ። ለምሳሌ ያነበብነውን ማለት ነው። ይሄ ማን ነው የሚቀበለው? ማንንም ሰው አይቀበልም። አባ ማቲያስ ራሱ አይቀበሉትም። ተውት ልጅ ይሄ ችግር አለበት ምናምን ብለው የሚያልፉት ነገር ነው ይመስለኝን የራሱ ሳስበው ማለት ነው። እንዴ ጭራሽ በሰይጣን ምትክ ነው አዳምን የፈጠርኩት አልገዛም ስላለ ሰይጣን በሱ ምትክ እንዲያገለግል ብዬ አዳምን ፈጠርኩ ካለ እግዚአብሔር እዚህ ጋር አመጽ ነው፣ ፍትሃዊነት አይደለም። እዚህ ጋር በደል ነው። ትንሽ ተሳስተዋል እዚህ ጋር። እንዴ አንዳንዴ ደፍረንትን ካላደረግነው በጣም ከባድ ነው እና መጠየቅ ያለበት አካል ይጠየቃል እንጂ እንደዚህ አይነት ነገር እንኳን መቀበል የለብንም። እኔ ግን አንድ ሰው አሁን ለምሳሌ ይህ ቃል የማን ነው ብዬው የእግዚአብሔር ነው ካለኝ በቃ እግዚአብሔር እንደዛ ከሆነ እግዚአብሔር ተሳስተዋል ብዬ ነው እንትን የማደርገው። ወይም ደግሞ የእግዚአብሔር ቃል አይደለም ብሎ እንትን ሊያደርገኝ ይገባል፣ ሊያበስረኝ ይገባል። ናርዶስ ሰላም ናርዶስ ይሰማሻል? ኧረ ኪስሽ ውስጥ ነው ያለው መሰለኝ ስልኩ። ኧረ ሚት ማድረግ እንትን አላልኩ። ቴንኪዩ። ስለዚህ አንድ ኦርቶዶክሳዊ ሰው ካለ ይግባና መጽሐፈ መቃብያን ላይ ያለው እንትን ያድርገን። እግዚአብሔር ምንድነው እያወራ ያለው? ከመሬት አፈር በእጄን ወስጄ ሰራሁ የሚለውን የተከበረው አዳም ግን ደግሞ የሰራውክ ሰይጣን አልገዛም ስላለ በሰይጣን ምትክ ነው። ምስጋናዬን እንዳይጎድል ነው ራሱ የሚለው። ምስጋናዬን እንዳይጎድል አንተን ፈጠርኩ እንድታመሰግነኝ፣ ሰይጣን አላመሰግንም ስላለ የሚል አዲስ ነገር ነው የነገረን ሐሰን። ስለዚህ በቃ እየጠየቅ ነው። ተሳስተዋል እያልኩ ነው እኔ። ናርዶስ አለሽ? ስልካቸው ግን ማን ነው የሚጠቀምበት? እኔ ግራ ይገባኛል። መግባትሽንም ማሞትሽንም ምንም ማታቂ ከሆነ ከማን ጋር ነው ያለው ስልክሽ? ይገርማል። እስኪ ሌላ ሰው አለ? አያስገባንም የምትሉ ሰዎች ገብታችሁ መመለስ ትችላላችሁ።
ውስጥ ለውስጥ እንዳይጥ አያስገባም ምናምን እያላችሁ ቺኮችን እንትን የምታደርጉ ሰዎች ኃይላቸው ቺኮች ላይ ያደረጉ ሰባኪያን ደግሞ አሉ። ደግሞ ኃይላቸው ቺኮች ላይ ነው። በቃ ቺኮች ምንም እውቀት የሌላቸው ሴቶች ላይ ኃይላቸው የበረታ ነው። እነ አንዳለ ይቅርታ አድርጉልኝ ወጣ ያለ አማርኛ ካላወራው እኔ ያወራው አይመስለኝም። ታነች ማውራት ፈልገች ነው። ታነች እንትኑን ጠይቀኝ። ይሄ ማለት ሐሰኑ ጥያቄውን ጠይቀኝ። ምናልባት የምታውቂው ነገር ከሆነ ያው ትነግሪኛለሽ፣ የማታውቂውም ከሆነ እንተራረማለን። አዳም ኃጢአት ከሰራ በኋላ በገነት እያለ ኃጢአት ሰርቷል አይደል? አዎ። ኃጢአት ከሰራ በኋላ ንስሐ ገብቶ ተጸጽቶ እግዚአብሔር ይቅር ብሎታል አላለውም? ብሎታል። ብሎታል። ታዲያ የኢየሱስ መሞትና መሰቀል ምን ያደርግለታል አዳም? እሺ ማለት እንደራሴ ነው የሚልስልህ። እሺ ኢየሱስ ክርስቶስ ሞተ የሚባለው አዳም ለሰራው ኃጢአት ነው ማለት እንደራሴ እምነት ማለት ነው። ኢየሱስ ክርስቶስ ሞተ ተብሎ ብዬ ማስበው አዳም በሰራው ኃጢአት ነው ብዬ ሳይሆን እኔ ሳላቅ ለምሰራው አለምሳሌ እኛ እዚህ ምድር ላይ ኃጢአት እንሰራለን አይደል? ለዛ ሳናቅ ለምንሰራው ኃጢአት በሱ ስም ይቅርታን ስንጠይቅ ይቅር ይለናል ብዬ ነው ማምነው እንጂ አዳም በሰራው ኃጢአት ነው ወይም ደግሞ የውርስ ኃጢአት ነው ብዬ አላምንም። አንቺ ሳታውቂ የምትሰሪው ኃጢአት አለ እንዴ? ወንዴ ሰው እያወቀ እኮ ነገር አይሰራም አይደል? ይሰራል፣ ይጸጸታል አይደል እንዴ? እኮ ሳታውቂ የምትሰሪው ኃጢአት ምን አይነት ኃጢአት ነው? ለምሳሌ የሆነ ኃጢአት ነው ኃጢአት እንደሆነ ሳላቅ ልሰራ እችላለሁ፣ ግን ሆኖም ራሱ ልሳሳት እችላለሁ። ኃጢአት እንደሆነ ማውቄም ልሳሳት እችላለሁ። መሳሳትና ኃጢአት መስራት እኮ የተለያየ ነገር ነው። መሳሳትና ኃጢአት መስራት ሁለት የተለያዩ ነገሮች ናቸው። እኔ አሁን ለምሳሌ አንቺ አሁን መስረቅ ኃጢአት መሆኑን እኔም አንቺም እናውቃለን አይደል? አዎ። ነገር ግን ልክ ከሰረቅን መስረቅ ኃጢአት ነው። መግደልም ነፍስ ማጥፋትም ኃጢአት ነው። በብሉይ ኪዳን አንድ ሰው ነፍስ ያጠፋ ሰው መገደል እንዳለበት ይናገራል። የብሉይ ኪዳን ሕግ ያ ነው። ልክ ድርጊቱን ሲፈጽም ማድረጉ ከተረጋገጠ ይገደላል። ኦኬ። ዝሙትም የሰራ እንደዚሁ ይሄ ኃጢአት ይባላል፣ እያወቀን የምናጠፋው ጥፋት። ነገር ግን አንድ ሰው ረስቶም ሆነ ተሳስቶ የሚያደርገው ድርጊት ግን እስከ መቀጣት ራሱ ላይ አድርስ እያወቅ ሰርተህ ትጸጸታለህ አይደል? እንደ ሐሰኑ እንሳ ይሄን ኃጢአት ሰርቻለሁ እግዚአብሔር ይቅር ብለኝ ብለህ ትጸጸታለህ አይደል? አዎ ትጸጸቻለሽ። አዎ። ግን አሁን ያ ነገር ደግሞ እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም ይቅር በለን ወይም በልጅ በኢየሱስ ክርስቶስ ደም ይቅር በለን ብለን ከጠየቅነው ይቅርታን ምህረትን ይሰጠናል። እንደዛ ብለው ምህረትን የሚሰጠን እንደሚሆን እናውቃለን። ታዲያ የኢየሱስ መገደል፣ የኢየሱስ መሞት፣ የኢየሱስ ደም መፍሰስ ምን ያደርጋል ነው? አንቺ ንስሐ ገብተሽ ይቅር የምትባይ ከሆነ ለምንድን ነው ኢየሱስ ደሙ የሚፈሰው? እሱ ስም ነው ይቅርታን ስጠይቀው ይቅር የሚለኝ በኢየሱስ ስም ነው። ኢየሱስ የሞተው ሌላም ፈቅዶ አይደለ እንዴ? ፈቅዶ አይደለ ኢየሱስ ክርስቶስ እንዲሞት ያደረገው እግዚአብሔር ፈቅዶ ነው። ያለ ፍቃድ እኮ እንዲሰቀል ያደረገም አይደለ? ነው እንደዛ እንዳትይማ ትንቢተ ሕዝቅኤል ላይ ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል እግዚአብሔር። የኃጢአተኛው ኃጢአት በራሱ ላይ ይሆናል። ለዚህኛው አይደለም እኮ የምንሞተው፣ ለዚህኛው ሳይሆን እዚህማ እንሞታለን እኮ፣ እንፈተናለን፣ እንቸገራለን። እንደዛ ከተባለማ የኢየሱስ ክርስቶስ መሞት ካላስፈለገ እኮ እዚህ ምድር ላይ ለምን
አሁን ለምሳሌ ለዚህ ምድር ነው ካልን ለምን ኢየሱስ ክርስቶስ ለምን ሞተ ብለን ጥያቄ እናነሳለን። ለዚህ ምድር ነው ካልን ለምንድን ነው ከችግር ያላወጣን አባታችን? እሺ ንገረኝ። ሞቱ የስጋ ሞት አይደለም። የስጋ ሞት አይደለም ሞቱ። አንቺ አሁን ለምሳሌ ኃጢአት ስትሰሪ ትሞቻለሽ ተብለሽ ስትባይ የስጋ ሞትን አይደለም የምትሞቺው፣ ከፈጣሪ ጋራ ስለመለየት ነው። ነገ የትንሣኤ ቀን አንድ ሰው ኃጢአት እየሰራ ሳይጸጸት ንስሐ ሳይገባ በዛው ከሞተ ገሃነም ይገባል ነው። ዘላለም ሕይወትን አያገኝም ነው። በገሃነም ሲቀጣ ይኖራል። ክርስቶስ ደምና ስጋ አምኖ ኢየሱስ ክርስቶስ ቤዛ እንደሆነ ሳናምን ብንሞት የገሃነም ነው ብለን ነው የምናምነው። ግን በኢየሱስ ክርስቶስ ደም አምነን ይቅርታን ጠይቀን ከሞትን የገነት አንቺ ለምን አብሽሪ አንቺ ለምትሰሪው ኃጢአት አንቺ ብትከፊስ ምን ችግር አለው? ወደዳ ፈቀደ ወዶ ነው በቃ ማለት ወዶ አይደለም። ኢየሱስ ወዶ አይደለም የተሰቀለው። አይ እሱ አይደለም። እሱ ወዶ ላይሆን ይችላል እኮ ወደደ አልወደደ ሳይሆን ፈጣሪ የፈቀደውን ነው አይደል? የኛ ወደን እኮ ምንም ነገር እኮ ወደን አይሆንም አይደለም። ፈጣሪ በፈቀደው መንገድ ነው እየሄድን ያለነው። ስለዚህ እግዚአብሔር ደግሞ በልጄ በኩል ነው ማድናችሁ ካለ የሚያድነን በልጁ በኩል ነው። በልጁ አምነን እንደተሰቀለ ወይም ደግሞ እንደተሰወለን አምነን እንትን ካልን እንድናለን። እሺ ሌላ ጥያቄ ልጠይቅሽ ታነች፣ ብዙ አልጫንሽ። አንቺ አሁን ለምሳሌ ከመታመምሽ በፊት መድኃኒት ዋጭ ብትባይ ትውጫለሽ? ሳትታመሚ ሳትመረመሪ የበሽታው ምንነት ሳይታወቅ ይሄንን መድኃኒት ዋጭ ወይም ይሄን መርፌ ተወጊ ብትባይ እሺ ትያለሽ? ሳልታመም አይ አልልም። ሳትታመሚ ኢቭን ብትታመሚ ራሱ ግን ደግሞ ከተመረመርሽ ነው ከተባልኩኝ ግን ነው ወርሷል። ወረሽኝ ሊመጣ ነው ያ ወረሽኝ እንዳይዝሽ እሱ ክትባት ነው የሚባለው። ያ ክትባት ምን መሰለሽ በሃይማኖት አጠራር ማለት ነው ታነች። ክትባቱ ምን ማለት ነው? ይሄንን ኃጢአት ብትሰሩ ቅጣቱ እንደዚህ ነው ብሎ ሲነገርሽ ያ ወረርሽኙ ከመምጣቱ በፊት ክትባት ይባላል ታነች። አንቺን አሁን ዝሙት መስራት ቅጣቱ እንደዚህ ነው፣ ሰው መግደል ቅጣቱ እንደዚህ ነው ብሎ ድርጊቱን ከመፈጸምሽ በፊት ወይም ኃጢአቱን ከመስራትሽ በፊት የሚነገርሽ እንደ ክትባት ቁጠሪው። ወረርሽኙ ከመምጣቱ በፊት የምትወስጂው ክትባት። ልክ ወረርሽኙ ሲመጣ አንቺ ክትባቱ ኦልሬዲ ስለተሰጠሽ ትጠነቀቂያለሽ፣ ወይም በቃ በሽታው አይነካሽም። ምን ማለት ነው? ጣቱ ተነግሮሻል፣ ግርፋቱ ተነግሮሻል። ያንን ነገር ብታደርጊው ይሄ ነገር ይደርስብሻል ተብሎ ተነገረሽ። በቃ አሁን ምንድነው ከአንቺ ከታነች የሚጠበቀው? መጠንቀቅ፣ ህግጋትን ማክበር ነው። ነገር ግን በሽታው ሳይዝሽ፣ በሽታው ገና ሳይነካሽ አይ ተከፍሎልሻል፣ የሞተልሽ መስዋዕት የሆነልሽ አለ ተብሎ ሲነገርሽ እንዴ መች አላመመኝም እኮ ገና ዝሙትም አልሰራሁም፣ ሰውም አልገደልኩም፣ አልዋሸሁም፣ አልቀጠፍኩም፣ የሰው ንብረት አልዘረፍኩም ትያለሽ። ገባሽ? ስለዚህ ይሄም በቃ ማለት እንደራሴ ደግሞ የኢየሱስ ክርስቶስ ስቅለትና ክትባቱ አንድ ብዬ ነው የማምነው። ለምን ለምሳሌ ኢየሱስ ክርስቶስ ሳሰሪ ኃጢአቱን ሳሰሪ ለምን ሞተልሽ ካልከኝ አውቄ ማለት የግድ ኢየሱስ ክርስቶስ ሞተልኝ ብዬ ኃጢአት መስራት የለብኝም፣ ያለውን ነገር ማድረግ የለብኝም። ግን ደግሞ ከሰራሁኝ ፈጣሪ ማንኛውም ሰው ይቅርታ እንደሚጠይቅ ሁላ በሱ ስም ይቅርታ ጠይቀዋለሁ። እሺ በቃ እኔ ብዙ ጥያቄ አለሽ። ሌላ የምንጠይቅሽ ነገር ይኖረኛል፣ ግን መጫን አልፈልግም። በጣም የተሰቀቀ ነው ማወራሽ። ከዛ አንቺ እስኪ ጥያቄ የምጠይቅኝ ካለሽ ጥያቄ ጠይቂ። እሺ እኔ ልጠይቅህ በቃ። እሺ በእስልምና ማለት ነው
ዝም ብለክ ፈጣኒ ስላመንክ ነው በማመንሽ ብቻ ገነት አትገቢም። አምነሽ በተነገረሽ ነገር ላይ መስራት ይጠበቅብሻል። ሕግጋትን ማክበር ይጠበቅብሻል። እምነትም ስራም ነው ገነት የሚያስገባው። ሁለቱ ነገሮች አይነጣጠሉም። ገብቶሻል? አሁን ለምሳሌ የሰራሁት ኃጢአት ማለት ነው። የሰራሁት ኃጢአት እሺ እንደ ክርስትና እንዳልኩ በኢየሱስ ክርስቶስ ደምና ስጋ ካመንኩኝ እዛም ኃጢአት በሰራም ይቅርታ ይደረግልኛል አልኩኝ። እዚህ ግን ይቅርታ ሳልጠይቅ ብሞትስ? እሺ ነው አሁን በሰራሹ ነገር ላይ ትጠየቂያለሽ። የትንሣኤ ቀን ተቀስቅሰሽ አሁን ያምኛለሁ። ለምሳሌ ሙስሊም ነኝ፣ በእምነቴ ሙስሊም ነኝ። ኃጢአት በመስራት ደረጃ በቻልኩት መጠን እጠነቀቃለሁ። ገብቶሻል? ከሰው ጋራ በእኔና በአንቺ መካከል መቀያየም ሊኖር ይችላል፣ መበዳደል ሊኖር ይችላል። ከመሞቴ በፊት አንቺ ጋራ መጨረስ ያለብኝን ይቅር እንድትይኝ አንቺ ጋራ በምድር ላይ ያለሁ መጨረስ ያለብኝን ነገር እጨርሳለሁ። ከፈጣሪ ጋር ለምሳሌ ከሄደ አመጽ ሊሆን ይችላል፣ በፈጣሪ ማጋራት ሊሆን ይችላል። ይሄ በቀጥታ ከፈጣሪ ጋር አየንስ ፈጣሪ የሚሰራ ኃጢአት ነው። ይሄን ነገር ከመሞቴ በፊት በመጸጸት በመመለስ ከሃዲ ባለመሆን እመለሳለሁ። ገብቶሻል? ሌሎች ነገሮች ወንጀል ሰርቼም ከሰዎች ጋር ይቅር ሳልባባል ብሞት ነገ ፈጣሪ አስከሶ ይጠይቀኛል።